በቃ ሜሲ ሃትሪክ። እኔ ይሄ ሰው አይደለም ብዬ መቼ ነው የተናገርኩት? ቆየው ከሰማችሁኝ። ከሰው ጋር ታጫውቱት። ሮቦት ከሰው ጋር ተጫውቶ አያውቅም ወንድሜ። በ38 ዓመቱ እንደ 18 ዓመት ነው የሚጫወተው ይሄ ሰው። እኔ ብቻውን እኮ ነው በቃ 3 ነጥቡም ጎሉም ሜሲ ነው እንዳለ ርዕሱ ማለት ነው። አልጄሪያ ከአርጀንቲና ተጫወቱ እንጂ ርዕሱ ሜሲ ብቻ ነው። ሜዳ ውስጥ የነበረው ሜሲ ብቻ ነው። ገባ? ፍሮም ኖዌር ያስቆጠራቸውን 3 ጎሎች ይኸው እስኪ እኔ ቃል እኮ የለም እኮ ይሄን ሰው ለመግለጽ እኮ ምን ልበለው? እንዴት አንድ ሰው 11 ሰው ይገጥማል? እኔ ወንድም እንዴት እኔ በቃ ይኸውላችሁ እንደ ቲም አርጀንቲና የሚገርም ቲም ነው፣ ግን ሜሲ ደግሞ ሌላ ታሪክ ነው። ሌላ ፍጥረት ማለት አረ እንደኛማ ሰው አይደለም ይሄ ሰው። እንዲህ ወቅተን ምናምን መድማትና ለመድማቱን ማረጋገጥ አለብን። በቃ ይሄ ሰውዬ በጣም ባለጌ ሰው ነው ከምታስቡት በላይ ማለት ነው። በዚህ ሳምንት ነው እንግዲህ የሚሉት ሲያጡ የእሱን የዓለም ዋንጫ ኬሪየር ማለት ነው የሚሉት ሲያጡ ሃትሪክ እኮ ሰርቶ አያውቅም ይሉት ነበረ ማለት ነው። በየሶሻል ሚዲያው ይሰማዋል መሰለኝ እኔ አላውቅም። ዛሬ መጥቶ ይሄው ሃትሪክ በቃ አፈል ሊያዘጋ ነው የሚመጣው። ከዚህ በላይ ብልግና የለም። በ39 ዓመቱ ሃትሪክ ሰርቶ እኮ አያውቅም ብለን ስትል ያለ ፔናልቲ ዊዛውት ፔናልቲ ሃትሪክ። ሌላ ደግሞ ምባፔ ይኸው ደረሰበት። ምባፔ 2 ጎል ካስቆጠረ በኋላ ከሜሲ እኩል ሆኖ ነበረ። ይኸው ምባፔ ደረሰበት የዓለም ዋንጫ ጎል ሲሉ 3 ጎል አስቆጥሮ ይኸው ከጀርመናዊ ክሎስ እኩል 16 ጎል በማስቆጠር የዓለም ዋንጫ ቶፕ ስኮረር ነው። 1 ጎል ነው ማስቆጠር የሚጠበቅበት። በጣም ባለጌ ሰውዬ። በጣም ግን ነገረኛ መሆኑ የምታውቁት ሃትሪክ ሰርቶ አያውቅም ሲሉት 2 ከቦክስ ውጪ ጽድት ያለ በተለይ የመጀመሪያው ኳስ እንዴት ነው የሚያምረው! 2 ከቦክስ ውጪ ከዛ ሰው ታፒን እንደዚህ ያሳምራል። ታፒኑን ጎል ተመልከቱት። ሁለተኛውን የራሱ ስራ ነው፣ ተበላሸ፣ ግን መልሶ እድል ወደሱ አመጣት ኳሷን። ታፒን ሰው እንደዚህ ያሳምራል። በረኛው እንዴት እንደሸጠው ተመልከቱት። ሰርች አርጉና አረ ወደዛ ባለጌ ሁሉ ባለጌ ስዳደግ ባለጌ ሲወልድ ነው እንደዚህ። አረ 38 ዓመት ነው። ፍታ በእናትህ እንዴ! ምን ይረጃል እኮ ሼም የለም። አንተ ሃትሪክ አልሰራም አንተ አላየኸውም አይደል? ከእንቅልፍ ስትነሳ ያየኸው በእርግጥ ብዙ ያየዋል። ከእንቅልፍ ስትነሳ ምንድን ነው የሚሰማህ? የሚገራርም 3 ጎል አግብቶ ሀገሩን ልታሸንፍ አድርጓት ገና ከመጀመሩ የመጀመሪያ ጨዋታቸውን ከማድረጋቸው የዓለም ዋንጫ ተበላላችሁ የሚል ተስፋ ሲሰጣቸው ምን አይነት ባለጌ ነው ያስብልም። አሁን 38 ዓመቱ እኮ እኔንም ቆንጅዬ ሳንቲም ሲያበለኝ 2 ጎል ታገባለች ብዬ ጭራሽ አሳልፈልኝ 3 አግብቶ ማለት ብቻዋን ቀርታኝ ነበር ሲያበለኝ ቴሌግራም ቻናል ላይ ፖስት አደርጋለሁ። እሱን ተውት። አርጀንቲናን ተበላለች ብላችሁ ድፍራችሁ መናገር ትችላላችሁ። በነገራችን ላይ ሌላ ቡድንም ይባላል እንደ ቡድን በጣም ጠንካራ ናቸው። መከላከላቸው ያስጠላል። ከተከላከሉ ደግሞ ጨዋታውን ለማሸነፍ የሚገባውን ጎል እሱ ያገባላቸዋል። ስለዚህ የመብላት እድላቸው በጣም ሰፊ ነው። ፖርቹጋል እንደ ቡድን የመጫወት ትልቅ ስራ ይጠብቅሻል። ለክርስቲያኖ ሮናልዶ የመጫወት ትልቅ ስራ ይጠብቅሻል። ይህ ሰውዬ ግን ዝም ብሎ ባለጌ። በክርስቲያኖ ሮናልዶ የተያዘውን ሪካርድ ሊዮኔል ሜሲ ወስዶታል። በዓለም ዋንጫ ላይ ሃትሪክ የሰራ በእድሜ ትልቁ ተጫዋች ሮናልዶ ነበረ በ33 ዓመቱ። ሊዮኔል አንድሬስ ሜሲ እንግዲህ ከሱ ከፍ በማለት በ38 ዓመቱ ሃትሪክ የሰራ በእድሜ ትልቁ ተጫዋች ሆኗል። ብቻ አይደለም በዓለም ዋንጫ ታሪክ ከፍተኛው ጎል አስቆጣሪ ሊዮኔል ሜሲ ሆኗል። በእድሜ ትንሹ ለሀገሩ ግብ ያስቆጠረ እንዲሁም ደግሞ በእድሜው ትልቁ ለሀገሩ ግብ ያስቆጠረው ተጫዋች ሊዮኔል አንድሬስ ሜሲ ሆኗል። መቼም የማታሳፍረን ሁልጊዜም ቢሆን እግር ኳስ ባንተ ስር እንዳለች የምታሳየን ንጉሠ ነገሥት ዘእግር ኳስ ሊዮኔል አንድሬስ ሜሲ ኩቺቲኒ። ቃል የለኝም እናቴ ትሙት። እንዲህ አይነት ሌሊት አሜሪካ 10 ሰዓት አይደለም ማለት ነው ቀትር ሴጣን ልጁን በሚቀምልበት ሰዓት 8 ሰዓት 9 ሰዓት አያዋለሁ። ምክንያቱም የሚያሳፍረኝ ንጉስ አይደለም ያለኝ አባቴ እንቅልፌ ጠፋ። ለማንኛውም የሚገርም የመክፈቻ ጨዋታ አድርጓል ሊዮኔል ሜሲ። አርጀንቲናንስ ኮንግራ አይ ምን ለምን እንደሚቋርጠው እንዴ? ምን አይነት ጎል ነው ደግሞ የሚገባው? ምን አይነት ሰው ናት? እንዴት ምትባል አንተ ሰው ያረቶ ተፋተኝ ያለ እንደው በፈጠረ ምን አይነት ቁምር ሰው ነው ግን በምንድን ነው የሚቆመው? አረጉት አሁን ማጥቀመሰጥ እኮ በቃ ችና ለማዋጫ ጣፈጠችው እኮ በቃ ጣመችው እኮ በቃ ድገመኝ ነው እኮ አሁን እኮ በቃ ጣመኝ ድገመኝ ነው።
በፈጣሪ ስም በጎሉ ልትገባ ተፋታኝ አንተ ሰውዬ በእናትህ። ከእንቅልፌ ገና የተነሳ ነው አይኔ ሁላ ቀልቷል ማለት ነው። በስማ ሜሲ ምንድነው ያስገባው? ምንድነው ያስቆጠረው? ምንድነው የምሰማው? በጠዋት ተነሺ ኢንስታግራም ገባለሁ ሜሲ ምናምን ሪከርድ ሰበረ፣ የሮናልዶ የሙለር ምናምን የባፔ ይላሉ። እንዴ ምን አረጋላለሁ? ሃትሪክ ሰራ እንዴ ባለጌ ሰው ያ 38 ዓመቷ አንድ እንዴት ሃትሪክ የሚሰራው? በቃ ፔናልቲ ተሰጥቶት ነው ምናምን ልላለው። ከርቀት እየጀለጠው እየመታው ማለት ነው። ኧረ በስመ አብ ሜሲ ምን ጉድ ነህ? ሜሲ ምን ጉድ ነህ? ምንድነው ዓለም ዋንጫ የሚያቀያይረው ነገር ማለት ነው። የመጀመሪያውን ጎል ካስቆጠረ በኋላ አለቀሰ ምናምን ነገር፣ ሌሎች ብዙ ችግሮች ነበሩብኝ ምናምን ብሎ አንጀት በላ ማለት ነው። በቃ በስመ አብ አፍ ሚስፍሬሎት ምናምን ምንድነው ያስገባው? ምንድን ኧረ ሜሲ ሰው አይደለም። ሜሲ ብለህ ስታወራ እነዚህን 4 ነገሮች ካሁን በኋላ ፕሮፋይሉ ላይ አስገባልኝ ማለት ነው። የመጀመሪያው በዓለም ዋንጫ ታሪክ በእድሜ ትልቁ ሃትሪክ የሰራ ተጫዋች ነው ማለት ነው። ሁለተኛውን ያዘልኝ በዓለም ዋንጫ ታሪክ ከቦክስ ውጪ ከ16 ከ50 ውጪ ብዙ ጎል ያገባው ሜሲ ነው፣ 6 ጎል። ሶስተኛውን ያዘልኝ በዓለም ዋንጫ ታሪክ ብዙ ጎል ያገባው ሜሲና ክሎስ ናቸው። ይሰብረዋል፣ ቀጣይ ይሰብረዋል፣ ችግር የለውም። ያዘልኝ ሪካርዱ ነው፣ ይሄ እሱ ሪካርዱ ነው ማለት ነው። አራተኛው በዓለም ዋንጫ ታሪክ በእድሜ ትልቁ ብሬስ የሰራ 2 ጎል ያገባው ሜሲ ነው ማለት ነው። ይሄ ሁሉ በአንድ ሌሊት አሁን ጠዋት አሁን ነው ይሄን ጉዳይ አይተን የመጣ ነው ማለት ነው። አቦ ሜሲ ሁለተኛበት። ለኔ ሜሲ የእግር ኳስ መታተኛ ብቻ አይደለም፣ መንፈሳዊ መምህሬ ነው። ማቴዎስ ወንጌል ቁጥር 23:12 እንደዚህ ይላል፣ ነገር ግን ከናንተ የሚበልጠው አገልጋይ ይሁናችሁ፣ ራሱን ከፍ ከፍ የሚያደርገው ሁሉ ይዋረዳልና ራሱን ዝቅ የሚያደርገው ሁሉ ይከብራልና ይላል የእግዚአብሔር ቃል። ሊዮኔል ሜሲ ሃትሪክ ሰርቶ የወጣ ታላቅ ተጫዋች ነው። ለአርጀንቲና ብቻ ሳይሆን የዓለምን ክብር የእግር ኳስን ክብር ሁሉ የያዘ የእግር ኳስ ንጉስ ነው። ይሄን ያክል ተጫዋች ተቀይሮ ወጥቶ መቀመጫ ቦታ ሲያጣ ቤንች ላይ ያሉት ልጆች ይነሱልታል። ታዳጊው ትንሽ ልጆች ሲነሱ ቁጭ በሉ። ምን አይነት ትህትና! ቁጭ በሉ ብሎ እሱ ሳር ላይ ተቀመጠ። ምን አይነት ትህትና ነው! ምን አይነት አምብልነስ ነው! ይሄ መንፈሳዊ አስተማሪ አይሆንም? አያስተምርም መንፈሳዊነት። ምን አይነት ተጫዋች ነው ሊዮ! ምን አይነት ጋይስ! ደገመው፣ ሶስተኛው ደገመው። ሃትሪክ ሰራ እና ሁለተኛው ጎል ሲገባ ማለት ነው ኮሜንታተሩ was saying Messi has never scored ሃትሪክ ሰርቶ አያውቅም ወርልድ ካፕ ላይ እያለ ነበረ። he did it. I'm so sorry ይሄን ጌም ተኝታችሁ ሚስ ያደረጋችሁት I'm so sorry፣ ግን በቃ ሜሲ did it። ሌሊት 10 ሰዓት ተነስቼ ነው ያየሁት ይሄንን ጨዋታ። ሜሲ በመክፈቻ ጨዋታ ሃትሪክ ሲሰራ አይቻለው ብዬ ማወራውን ታሪክ ነው ቁጭ ብዬ ያስመዘገብኩት አሁን ማለት ነው። እና አዎ ምንድነው በቃ አሁን ስለዚህ ልጅ ሁሉ ነገር ተብሏል እና እኔ ምንም ማለት አልችልም ወላሂ። ግን 38 ዓመቱ ነው ወይ በቃ ሙሉ ታሪኩን ስላየው ማለት እያየው ስላደኩኝ ማለት ነው። ይሄንን ሰውዬ ኳስ ማየት ሲጀምር ጀምሮ ስለነበረ በጣም በኔ ዘመን ስለተካሄደ እንደ ታሪክ ስላላለፈኝ በጣም ደስተኛ ነኝ፣ በጣም እድለኛ ነኝ። የኳስ ወዳጆች ሁሉ በዚህ ደስተኛ እንደሆናችሁ አምናለሁ፣ እርግጠኛ ነኝ። ይገባዋል። አርጀንቲናን ጠብቋት። ሊዮ ሜሲ ሃትሪክ ሰርቷል። በነገራችን ላይ በዓለም ዋንጫ ላይ ለመጀመሪያ ጊዜ ነው ሃትሪክ መስራት የቻለው። ይሁማ ማለት ነው እንቅልፋችሁን ትታችሁ እስከ 10 ሰዓት ጠብቃችሁ ኳስ መታዩ ከሆነ የአርጀንቲና ኳስ ይሁን። ምክንያቱም ሊዮኔል ሜሲ አለ ሃትሪክ መስራት ይችላል። በነገራችን ላይ ከአርጀንቲና ብሔራዊ ቡድን በጣም ወድላቸው ለሜሲ ነው የሚጫወቱት። በቃ የኳተር የዓለም ዋንጫ ላይ ታቻቸዋል አይደለ? ለሜሲ ያላቸው ፍቅር ሁሉ ነገራቸው ነው የሚሰጡት። እሱ ደግሞ ቀለል ብሎት ነው የሚጫወተው ከዚህ በኋላና በመጀመሪያው ጨዋታ እንግዲህ ሃትሪክ መስራት ይችላል። በነገራችን ላይ ከሚሎስላቭ ክሎስ ጋር በዓለም ዋንጫ ላይ ብዙ ግብ በማስቆጠር ያለውን ሪከርድ መጋራት ይችላል። ኦብቪየስሊ ይሰብረዋል። ምክንያቱም ገና ብዙ የዓለም ዋንጫ አለ። በትንሹ አርጀንቲና ከዚህ በኋላ 8 ጨዋታዎችን ታደርጋለች ተብሎ ነው የሚጠበቀውና ሃትሪክ መስራት ይችላል። በቃ ቁጭ ብላችሁ ካስካያችሁ እንደዚህ አይነት ጨዋታዎችን ብታዩ በእውነት አትጸጸቱ።
ጨዋታው እስከሚጀምር እስከ 10 ሰዓት ጠብቀን ጨዋታውንም ተመልክተን እንደዚህ አንግተ ነው እንደዚህ አይነት ጨዋታ መመልከት ደስ ይላል። ይሄንን ቪዲዮ በሜሲ ቁጥር 10 ጊዜ በደንብ ኮፒ ሊንክ አድርጉት። ሜሲ እንግዲህ በዛሬ ጨዋታ ላይ 3 ጎሎችን በማስቆጠር አርጀንቲና አልጄሪያን 3-0 በሆነ ውጤት ማሸነፍ ችላለ። አርጀንቲና 3 አልጄሪያ 0 ከምንል ሜሲ 3 አልጄሪያ 0 ማለት ይቀልናል። ምን አይነት እንቅስቃሴን ያስመለከተን ዛሬ ሊዮኔል ሜሲ በጣም የሚገርም እንቅስቃሴ ተመልክተናል። በጨዋታ ላይ እንግዲህ 6 ሙከራዎችን አድርጓል። 4 ኦን ታርጌት ሞክሯል፣ 3ቱ ደግሞ ጎል መሆን ችለዋል። ከዛ በተጨማሪም በአጠቃላይ በዓለም ዋንጫ 16 ጎሎችን በማስቆጠር ከጀርመኑ ከክሎዝ ጋር ታሪክ መጋራትን ችሏል። ሜሲም ተቀይሮ ባይወጣ ኖሮ ከዚህ በላይ ጎሎችን ያስቆጥራል ብዬ አስባለሁኝ። ከጎሎቹ በተጨማሪም በአጠቃላይ በጣም የሚገርም እንቅስቃሴ አስመልክቶናል። ሊዮኔል ሜሲ የሚያስቆጠራቸው ጎሎች የጎሎቹ ጥራት እጅግ በጣም የሚገርም ነው። ምናልባትም እንግዲህ ሊዮኔል ሜሲ የመጨረሻው ዓለም ዋንጫ ሊሆን ይችላል። ስለዚህ ሁላችንም ኢንጆይ እናደርገዋለን። እናንተስ ጨዋታው እንዴት ተመለከታችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አንተ አታረጅም እንዴ? ምንድን አይደብርህም እንዴ? እስከ ሌሊት 10 ሰዓት ቁጭ ብዬ ማለት ነው እንዳይቆጭ ማምሸትህማ እንዳይቆጭ አለ ሊዮኔል አንድሬስ ሜሲ። ምን አይነት ተኩስ የሆነ ኳስ ነው መጀመሪያ ያገባው። ኧረ በስመ አብ! የሚያቀብላቸው ኳሶችም ስለ ሜሲ ማውራት እኮ አያስፈልግም። ወርልድ ካፕ ራሱ አስጊ ናቸው ያራዳል። ለትላልቅ ተጫዋቾች እስካሁን በጣም ምርጥ ሆኗል ይሄ ወርልድ ካፕ። እንግዲህ ዛሬ ማታ ደግሞ ሮናልዶ አለው 2 ሰዓት ላይ ለሱም ጥሩ ነገር እንመኝለታለን። አይ ሊዮኔል ሜሲ እንዳይደግመው ፍሩ። እኔ በጣም እየተሰማኝ ነው። እንዳይደግመው ፍሩ ወርልድ ካፕ። አሬ አረመኔ ደገመው፣ ሁለተኛውን ጎል። ምንድነህ አንተ? የ38 ነው የ28 ዓመት ጎረምሳ ነህ አንተ። ሁለተኛው ለቶፕ ስኮረር ልትፎካከር እንዴ? ይሄም ዓለም ዋንጫ ስክሪፕትድ ነው ሲጀመር ማለት ነው። እንደ 22ቱ የኳታሩ ዓለም ዋንጫ ስክሪፕትድ ዓለም ዋንጫ ነው። ይሄ በቃ ያለቀ ነገር ነው። ለምን እንዳልኳችሁ ልንገራችሁ። በመጀመሪያ ኢንፋንቲኖ ሲያጨበጭብ ነበር፣ የፊፋው ፕሬዝዳንት ጨዋታውን እያየ ነበር፣ ለሜሲ ሲያጨበጭብ ነበር። አንድ በሉ። ሁለት ሊዮኔል ሜሲ ሃትሪክ ሰርቷል። በቃ ስክሪፕትድ ነው። እንዴት ይቻላል እንዴ? አይቻልም እኮ እንደዚህ ሃትሪክ፣ ለዛው ያለ ፔናልቲ 22 ላይ ፔናልቲ ሚስተር ፔናልቲ እያሉ ነበር። ፔናልቲ ዋንጫ በላ ነበር። እንደዛ ታሪኩ ተቀየረ። ፔናልቲ ይሄንን ፔናልቲ ስክሪፕትድ ነው። በቃ የተጻፈ ነገር ነው። ያለ ፔናልቲ 3 ጎሎች፣ ይሄ ማሳያ ነው። ከዛ በኋላ የክሎዝን ሪከርድ ተጋራ። በቃ ስክሪፕት የተጻፈ ነገር ነው። በቃ ይሄን እንዲሆን ይፈልጋል። ከዛስ በጣም ድንቅ ነበር አርጀንቲና ብሔራዊ ቡድን። አሜሪካ ለምን ሄደ ሜሲ? ሲጀመር በጣም ብዙ ቲሞች እየፈለጉት አሜሪካ ለምን ሄደ? ስክሪፕትድ ስለሆነ። አሜሪካ እንደምታዘጋጅ ይታወቃል። ዓለም ዋንጫ በጣም የአየሩ ሁኔታ ከባድ ነው። እዛ ሄደ። እዛም ሄዶ ምርጥ ብቃቱን እያሳየ ነው። ይሄው ለዚህ እንደ ህፃን ልጅ ሲጫወት ነበር 90 ደቂቃ 78 ደቂቃ እንደ 25 ዓመት ልጅ ምንም ሳይከብደው ሲቦርቅ ነው ያመሻው። ከዛስ ማንን ጠራ? ዲፖል ምንድነው? በጣም የሚሯሯጥ ሃይ ፕሬስ የሚያደርግ የአርጀንቲና ቁልፍ ተጫዋች። ትደክማለህ ይሄን አየር ካለመርክና ብሎ ከስፔን ጠራው። 1 ዓመት የአሜሪካንን አየር አለማመደው። ያው ሜክሲኮም ቢሆን ቅርብ ነው፣ ተመሳሳይ ነው አየራቸው። ይሄው እሱም 90 ደቂቃ እንደ ፈረስ አሜሪካ ሊግ የሚጫወት አይመስልም። ስክሪፕትን ነው በቃ የተጻፈ ነገር ነውና ለማንኛውም ይመቻችሁ። ያው እንደዛ ሚል አይጠፋም ብዬ ነው። ሊዮኔል ሜሲ አይተኛም፣ ለማንም የተኛ አይነት ሰው አይደለም። ለማንኛውም ደስ ብሎኛል። ሪፖስት ኮፒ ሊንክ ይደረግ። ይመቻችሁ። እኔ ይኸው እግዚአብሔርን እስካሁን ማለት ነው እስካሁን ሜሲ ቃላጣውልህ ሜሲ እንዲያልኩኝ ምን ልግለጽ በምን አይነት ቃላት ልናገር ምናምን እያልኩኝ ብዙ ለፍልፍ ያለውኝ አይደል። ይኸው እግዚአብሔር እንደ ዛሬ ማለት ነው ሃትሪክ ሰርቶ ባለም ዋንጫ አርጎት የማያውቀውን ሃትሪክ ሰርቶ ይኸውላችሁ ቃላት ሪል ያጣውበት ቀን ግን ዛሬ ነው። ኢቭን ሴሌብሬሽን ግራ ገባኝ። የሆነውን ነገር ማለት ነው እያያችሁ ማታምኗቸው ሞመንቶች አሉ አይደል? እንደዛ አይነት ነገር ነው የፈጠረብኝ። ቶታሊ ያላመንኩኝም። ምን አይነት ሰው ነው? በ39 ዓመቱን በነገራችን ላይ የሚይዘው አሁን በ24 ነው በፈረንጆቹ ማለት ነው። ይህንን ሁላ የሚያደርገው ግን እያንዳንዷ ማጂክ ግን የሚሰራው በእነዚህ ተአምረኛ እግሮቹ ነው። ካስቆጠራቸው 3 ጎሎች ውስጥ ይኸውላችሁ ጋይስ 2ቱን ማስቆጠር የቻለው እንግዲህ ከቦክስ ውጪ ነው። ባንገር ላይክ ቃላት የለኝም። አንደኛዋን ደግሞ ሲያስቆጥር በቦክስ ውስጥ የነበረው ፕሬዘንስ እጅግ በጣም ነበር ያስገረመኝ። እያንዳንዷ የሜዳ ላይ እንቅስቃሴው የረገጣት መሬት የተባረከች ናት። እግዚአብሔርን ላይክ አልጠበቅኩኝም። በውድድሩ ምናልባት ቶታሊ 3 ጎል 4 ጎል ሊያስቆጥር ይችላል ብዬ ነበር የገመኩ። ግን ገና በመጀመሪያው ጨዋታ ሚራክል ሰርቶ ጀመረ። ምን አይነት የተቀደሰ እግር እንዳለው ጋይስ አላቅም። በቃ የመጨረሻ አሁን ላይ ነገሮች አሟጠጭ ጨርሻለሁኝ። ብጽፍ ምን ብል
እየፈለገ የሆነ እየቻልኩኝ አይደለም መጽፈው የሚመጥኑት ሆኖም አይደለም የምጽፈው። ሊዮኔል ሜሲ እኮ በዓለም ዋንጫ ሃትሪክ ሰርቶ አያውቅም እስካሁን። ይሄ ሁሉ 6 ዓለም ዋንጫ ተጫውቶ ምናምን እያልክ ስትቦጭቀው ነበር። በአንድ ሌሊት መጥቶ አፍህን አስያዘል። ምክንያት አተነበረ ሜሲን የምትቦጭቅበት ሜሲን የምታማበት ምክንያት አተነበረ። አንድ ምክንያት አገኛችሁ። ሃትሪክ ሰርቶ አያውቅም በአንድ ሌሊት ግን አቤት ምን አይነት ሪከርድ ነው የበጣጠሰው። በፈጣሪ ምንድነው ቢሻለው የሰውዬ? ምን አይነት ቃላቶች ናቸው የሚገልጹት? ማርያምን ነው ብላጭ ኤሊየን አልን አልሆነም፣ ከዛም ከፍ አለብን። ኤአይ አልን አልሆነም፣ ከዛም ከፍ አለብን። ምንድነው? እሺ እኔ እንጃ። አይ ነው ገና ነው እኮ ገና ከአልጄሪያን የተጫወተው የምድብ የመጀመሪያ ጨዋታ ነው ምናምን ሊጎዳ ይችላል። አያርግበት የኔ አባት እንደው ተሳስቼ ነው አምልጦኝ ነው ግን በቃ ጀስት አርጀንቲናም ከፍ ያለ ነገር ላትደርስ ትችላለች ምናምን በዓለም ዋንጫው በዚህ ዓለም ዋንጫ እኔ ብዙ ኤክስፔክት አላደርግም። የራሷ ጉዳይ የትም አትድረስ። ብቻ ግን እንደው ወይ ከፍተኛ ግብ አስቆጣሪ ሆኖ ይጨርስ ወይ የዓለም ዋንጫው ምርጥ ተጫዋች ሆኖ ይጨርስ። ምንም ሆኖ እንኳን ባይጨርስ እኔ እንጃ። እኔ ሜሲ በቃ ለዚህ ዓለም ዋንጫ ትልቅ ተጽዕኖ የሆነ ሰው ብቻውን ተጽዕኖ የሚፈጥር ሰው ነውና አርጀንቲና አሸነፈች ሳይሆን ሊዮኔል ሜሲ 3-0 አሸነፈ አልጄሪያን ቢባል ነው የሚቀለው። ደግሞ እኮ ሀሜቱ አልቆየም። የብሬ ነው ብላችሁ በቃ 2022 ዓለም ዋንጫ እንዳለፈ 1-2 ዓመት ምናምን በቃ አምና ነው በደንብ ሲወራ የነበረው ዓለም ዋንጫ ለካ ሰርቶ አያውቅም ሜሲ ምናምን እያሉ ማለት ነው። ገና በመጀመሪያው የምድብ ጨዋታ ምን ያሳዝንኝ። ወይ የኔ አባት ምን አይነት ምክንያት ትፈልጉ ይሆን ደግሞ ለቀጣይ